ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። በጌታ የተወደዳችሁ ወገኖች እንደምን አላችሁ? በያላችሁበት ሁሉ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንግዲህ እግዚአብሔር የሚጠላቸውን ነገሮች ከምሳሌ መጽሐፍ ምዕራፍ 6 ከቁጥር 16 እስከ 19 ያሉትን ሐሳቦች ላለፉት 5 ተከታታይ ቀናቶች ለማየት ሞክረናል። እንግዲህ በመጀመሪያው ቀን ጥናታችን ያው እግዚአብሔር የሚጠላቸው ነገሮች ምንድናቸው፣ እነዛ ነገሮች ለምንድነው የተጠሉና አጸያፊ የሆኑት የሚለውን ለማየት ሞክረናል። በሁለተኛው ቀን ጥናታችን ስለ ትዕቢተኛ ዓይን አይተን፣ በሶስተኛው ቀን ጥናታችን ደግሞ ስለ ሐሰተኛ ምላስ ወይም ውሸትን ስለምታፈልቅ አንደበት አይተን፣ በዛው በአራተኛው ቀን ደግሞ አጥፊ እጅና እግር የሚሉትን ሐሳብ ሁለቱን አንድ ላይ ተመልክተናል። በትላንትናው ቀን ጥናታችን ደግሞ ክፋትን የሚያመነጭ ልብ በሚል ሐሳብ ተመልክተናል። ዛሬ እንግዲህ የሚኖረን የመጨረሻው ትምህርታችን ይሆናል። እንግዲህ ምሳሌ መጽሐፍ ምዕራፍ 6 ቁጥር 19 ያለውን ሐሳብ ነው የምንመለከተው። በሐሰት የሚናገር ሐሰተኛ ምስክር በወንድማማቾች መካከል ጠብን የሚዘራ። ስለዚህ ነገሮች እግዚአብሔር የተጸየፉ የተጠሉ እንደሆኑ እናያለን። ስለዚህ በዛሬው ቀንና የመጨረሻው ቀን ጥናታችን ሐሰተኛ ምስክርና ጠብ ወዳጅ በሚል አርዕስ ሁለቱን ሐሳብ በሐሰት የሚናገር ሐሰተኛ ምስክርና በወንድማማቾች መካከል ጠብን የሚዘራ የሚለውን ሐሳብ ሁለቱን አንድ ላይ እንመለከታለን ማለት ነው። እንግዲህ እግዚአብሔር እንዲያስተምረን እንጸልይ። በሰማይ ያለ የዘላለም አባት እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ጌታ ሆይ ጥበቃ በእያንዳንዳችን ላይ ስለበዛ፣ ስላልተለየህን፣ ስላልተውከንና ስላልጣልከን ክብር ምስጋና ለአንተ ብቻ ይሁን። ጌታ ሆይ ዛሬም ደግሞ ልንማር ፊትህ መጥተናል። ልጆችህን በሕይወት ቃል መመገብ የማይሰለችህ የዘላለም አባት እግዚአብሔር ሆይ ዛሬም ደግሞ ትመግበን ታስተምረን ዘንድ እንማጸንሃለን። ይህንን የመጨረሻውን ክፍል ስናጠና ስለ ሐሰተኛ ምስክርና ስለ ጠብ ወዳጅ ማንነት ስንማር ሳለ እግዚአብሔር ሆይ ልትናገር የወደድከውን ያለ መከልከል እንድትናገር እንድታስተምር፣ የኔንም ኃጢአት በደል መተላለፍ በደም ሸፍና አንተ ብቻ ደምቀና ከብረ እንድትታይ ማጽናሃለሁ። ስለ ሁሉም ነገር ተመስገን፣ በጌታ በኢየሱስ ስም አሜን። ሐሰተኛ ምስክርና ጠብ ወዳጅ። እንግዲህ ሐሰተኛ ምስክር የሚለውን ሐሳብ ስንመለከት ይሄ ሐሰተኛ ምስክር ማለት አንድ ሰው ሆን ብሎ የሌላውን ሰው ድርጊት ለማጠልሸት በዛ ሰው ላይ ሆን ተብሎ የሚደረግ የሐሰት ውንጀላ ወይም የሐሰት ምስክርነት ነው ማለት ነው። እንግዲህ ይሄ ሐሰተኛ ምስክር የሚያጠቃላቸው ለምሳሌ ያክል አንድ ሰው ተከሶ በፍርድ ቤት ስለዛ ሰው ያየነውን የሰማነውን ነገር እንድንናገር እድሉን ሲሰጣ፣ ስለዚህ በፍርድ ቤት ውስጥ የሚደረግ ቅጥፈት ወይም ውሸት ይሄ ሐሰተኛ ምስክር የሚያካትታቸው ነገሮች ናቸው። ሌላው ደግሞ ይሄ ውሸት የሆኑ ውንጀላዎችን ማሰራጨት፣ ትክክለኛ ያልሆኑ ነገሮችን እንደሆኑ በማስመሰል ወደ ሌላው ሰዎች ዘንድ እንዲደርስ ማድረግ አንዱ የሐሰተኛ ምስክር የሚያጠቃላቸው ነገሮች ናቸው። ሌላው ደግሞ የአንድን ሰው ስም በውሸት ማጥፋት፣ በሐሜት የዛን ሰው ማንነት ማጠልሸት፣ እንዲሁም ደግሞ ያላየነውን ወይም ያልሰማነውን ነገር እንዳየንና እንደሰማን ሆነን መናገር ሐሰተኛ ምስክር እንደሆነ እንመለከታለን። እንግዲህ በዘጸአት መጽሐፍ ምዕራፍ 20 ቁጥር 16 ያለውን ሐሳብ ስንመለከት እንደዚህ ይላል። በባልንጀራ ላይ ምን አትበል ይላል፣ በሐሰት አትመስክር። ይሄ በ10ቱ ትእዛዛት ከተካተቱት ውስጥ አንደኛው ትእዛዝ እንደሆነ እንመለከታለን። ይሄም እግዚአብሔር ምን ያክል
ለዚህ ነገር ልዩ ትኩረት እንደሰጠው እንመለከታለን። እያንዳንዳችን በእውነት የታሸ ሕይወት እንድንኖር እግዚአብሔር ይፈልጋል። ልባችን የጠራ ሲሆንና በንጽህና ሲጠበቅ ድርጊታችን ያማረ ይሆናል። ከውሸት ስራ ተፋተን ከሐቅ ጋር ደግሞ ስንቆራኝ እግዚአብሔር በሕይወታችን እጅግ ይከብራል። የተጠራንበትም ዓላማ ይሄ ነው። ነገር ግን በውሸት ኖረን በውሸት ለሌሎች የቆምን ጊዜ ውድቀቶቻችን ያኔ ይጀምራሉ። ሐሰተኛ ምስክርን እግዚአብሔር እንደሚጠላ በግልጽ ተናግሮ እንመለከታለን። ምሳሌ መጽሐፍ 6:19 ስናነብን ይላል፣ በሐሰት የሚናገር ሐሰተኛ ምስክር። እንግዲህ እግዚአብሔር ይሄን ለምን እንደሚጠላ መጽሐፍ ቅዱሳችንን በመክፈት አንዳንድ ሐሳቦችን በማየት ለመመርመር እንሞክራለን። እግዚአብሔር የሐሰተኛ ምስክርን የሚጠላበት የመጀመሪያው ሪዝን ወይም የመጀመሪያው ምክንያት እውነትንና ፍትህን ስለሚያጓድል፣ እውነትንና ፍትህን ስለሚያጠለሽ እንደሆነ እንመለከታለን። እግዚአብሔር የእውነት እግዚአብሔር የፍትህ አምላክ ነው። ነገር ግን ሐሰተኛ ምስክር ፍትህን ሲያበላሽ፣ ፍትህን ጭቃ ሲቀባ እንመለከታለን። ይህም በእግዚአብሔር ዘንድ የተጠላ ነገር ነው። እግዚአብሔር በእንደዚህ አይነት ድርጊት የሚሳተፉ ሰዎች ከፍ ያለ ቅጣት እንደሚጠብቃቸው እንመለከታለን። ዘዳግም መጽሐፍ ምዕራፍ 19:15-20 ያለውን ሐሳብ ስናነብ ስለ በደል ሁሉ ክፉንም በማድረግ ስለ ሰራት ኃጢአት ሁሉ በማንም ላይ አንድ ምስክር አይቁም። በሁለት ምስክሮች ወይም በሶስት ምስክሮች አፍ ነገር ሁሉ ይጸናል። በአመፃ ይከሰው ዘንድ በሰው ላይ ሐሰተኛ ምስክር ቢቆም ሁለቱ ጠበቆች በእግዚአብሔር ፊት በካህናቱና በዚያ ዘመን በሚፈርዱ ፈራጆች ፊት ይቆማሉ። ፈራጆቹም አጥምቀው ይመረምራሉ። ያ ምስክር ሐሰተኛ ምስክር ሆኖ በወንድሙ ላይ በሐሰት ተናክሮ ቢገኝ ይላል፣ በወንድሙ ላይ ያደረገው ዘንድ ያሰበውን በእርሱ ላይ ትመልሱበታላችሁ። እንዲሁም ከአንተ መካከል ክፋቱን ታስወግዳለህ። የቀሩትም ሰምተው ይፈራሉ። እንደዚህም ያለውን ክፋት ከመካከል ከእንግዲህ ወዲህ አያደርጉም። ስለዚህ በእግዚአብሔር ዘንድ እጅግ የተጠላና የተጸየፈ ነገር ነው። ሌላው መልካም ስምንና መልካም ግንኙነትን የሚንድ ነገር ነው። አንድ ውሸት የሰውን ስም ሊያበላሽም ሆነ ሕይወቱን ሊያጠፋ ይችላል። ምሳሌ መጽሐፍ ምዕራፍ 25:18 ሲናገር በባልንጀራው በሐሰት የሚመሰክር እንደ መዶሻና እንደ ሰይፍ እንደተሳለ ምንድን ነው ይላል? ፍላጻ። በባልንጀራው ላይ በሐሰት የሚመሰክር እንደ መዶሻና እንደ ሰይፍ እንደተሳለም ፍላጻ ነው። ሕይወትን የሚቀጥፍ፣ ሕይወትን የሚገድል፣ ማንነትን የሚያበላሽ፣ ህብረትን የሚንድ ምግባር ነው። ሌላው ኃጢአትን በመደበቅ በጥልቀት በኃጢአት እንድናድግ ስለሚያደርገን ነው። እንግዲህ ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ሳለ በመጨረሻው የህይወቱ ወቅት ላይ ወይም የመጨረሻዎቹ ታይም ላይ ፈሪሳውያንና ጻፎች በሐሰት ሲወነጅሉት እግዚአብሔር አምላክ ኃጢአት የሌለበትን ክርስቶስን በሐሰት በመወንጀል ሊያጠፉት ሲሞክሩ እንመለከታለን። ይሄም ኃጢአታቸው ምን ያክል ጥልቅ እንደነበር ያሳያል። ማቴዎስ ወንጌል ምዕራፍ 26:59-60 ያለውን ሐሳብ ስናነብ እንደዚህ ይላል፣ የካህናት አለቆችና ሽማግሌዎች ሰንጎም ሁሉ እንዲገድሉት በኢየሱስ ላይ የሐሰት ምስክር ይፈልጉ ነበር፣ አላገኙም። ብዙም የሐሰት ምስክሮች ምንም ቢያቀርቡ አላገኙም። ማርቆስ ወንጌል ላይም ስናነብ ማርቆስ 14:56 ላይ ተመሳሳይነት ያለው ሐሳብ ተንጸባርቆ እንመለከታለን። ማርቆስ ምዕራፍ 14:56 እንደዚህ ይላል፣ ብዙዎች በሐሰት ይመሰክሩበት ነበርና ምስክርነታቸው ግን አልተሰማም። እግዚአብሔር በእንደዚህ ምክንያቶች የሐሰትን ምስክር አጥብቆ ይጠላል። ምክንያቱም እውነትንና ፍትህን ስለሚንድ፣ ስለሚያበላሽ፣ ስምን፣ ግንኙነትን ስለሚያቆሽሽ፣ ኃጢአትን ስለሚደብቅ በእግዚአብሔር ዘንድ ጸያፍ ነገሮች ሆነው እንመለከታለን። እንግዲህ እነዚህ
የጸያፍ ምግባሮች ገጽታዎችን ስንመለከት በተለየ ሁኔታ አሁን ፎርሙን እየቀየረ የመጣበት ሁኔታ ላይ እንገኛለን እና እስቲ አንዳንድ ገጽታዎችን ቀጠል አድርገን እንመልከት። ይሄ ሐሰተኛ ምስክር ራስን ለመጠበቅ የሚደረግን ነገር ወይም ራስን ከወንጀል ስራ ለማውጣት የሚደረግ ውሸትን ወይም ሌሎችን ለመጉዳት የሚደረግ ውሸትን ያጠቃልላል። ሌላው ደግሞ ያልተረጋገጡ ታሪኮችን በመፍጠር ለሌሎች በማስተላለፍ ስምን ማጠልሸት፣ ስምን ማበላሸት ሲሆን ሌላው ደግሞ እንደው በሬ ወለድ የሆኑ ወሬዎችን አስዩም አድርጎ እንደዚህ በቃ ሆኗል ብሎ መናገርም ሐሰተኛ ምስክር እንደሆነ እናያለን። ሌላው ደግሞ በተለይ በአሁኑ ዘመን ዓለማችን በእጃችን ጣት ላይ ነው የምትገኘውና ይሄ ማህበራዊ ሚዲያን በመጠቀም ሐሰተኛ ፎልስ የሆኑ ኢንፎርሜሽኖችን ማሰራጨት፣ ፎልስ የሆኑ ጥፋቶችን ማሰራጨት ይሄ በራሱ ሐሰተኛ ምስክር ነው እንደሆነ እንመለከታለን። ያልሆነውን ሆነ የሆነውን አልሆነም በማለት የሌላን ሰው ማንነት ለመጉዳት ወይም የራስን ስም ከፍ ለማድረግ የሚደረግን የተሳሳተ መረጃን የሚያሳይ ነው። ዘሌዋውያን መጽሐፍ ምዕራፍ 19 ቁጥር 16 ሲናገር እንደዚህ ይላል፣ በሕዝብ መካከል በሸንጋይነት አትዙር፣ በባልንጀራህም ደም ላይ አትቁም፣ እኔ ማን ነኝ ይላል እግዚአብሔር ነኝ። በሕዝብ መካከል በሸንጋይነት አትዙር። ታዲያ ይህንን እግዚአብሔር የሚጸየፈውን ነገር ማስወገድ የምንችለው እንዴት ነው? መጽሐፍ ቅዱስ ሲናገር በኤፌሶን መጽሐፍ ምዕራፍ 4 ቁጥር 25 ላይ ሲናገር እንደዚህ ይላል፣ ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር ምን አድርጉ ይላል? እውነትን ተነጋገሩ። ስለዚህ እውነትን ብቻ በመናገር ከዚህ እግዚአብሔር ከሚጸየፈው ምግባር መራቅ እንችላለን። ሌላው ደግሞ ለሌሎች ከማካፈላችን ወይም ከማውራታችን በፊት ነገሩን በደንብ ማጣራት ያስፈልገናል። ይሄ ነገር እውነት ነውን? እንደው ወሬው የሚያጠፋ ነው ወይስ ለሌሎች ባስተላልፍ የሚጠቅመው ነገር ይኖር ይሆን ወይስ ጉዳቱ ከፍ ያለ ነው? አስፈላጊ ነው ወይ የሚለውን ነገር በደንብ ከማውራታችን በፊት ቬሪፋይ ማድረግ አለብን። ምሳሌ 18:13 ሲናገር ሳይሰማ ነገርን በሚመልስ ስንፍናና እፍረት ይሆንበታል። ስለዚህ የምንናገረውን ነገር እያንዳንዱን ነገር ከስሩ ከመሰረቱ ማጥራት ያስፈልገናል። ሌላው ደግሞ እንደዚህ በሐሜት ወይም ኢንቫይሮንመንታችን ውስጥ በእንደዚህ አይነት ነገር በተጨመላለቁ ቦታዎች ላለመገኘት መወሰን ያስፈልገናል። ምሳሌ 20:19 ሲናገር ዘዋሪ ሐሜተኛ ምስጢርን ይገልጣል፣ ከንፈሩን የሚያሞጠሙጥ ሰውን ምን አታርጉት ይላል? አትገናኘው። መሸሽ መለየት ያስፈልጋል። ሌላው ደግሞ ምንም እንኳን እውነትን መናገር ዋጋ የሚያስከፍል ቢሆን እንኳን በድፍረት እውነትን ለመናገር መቁረጥ ያስፈልገናል። መዝሙር 15:2-3 ስናነብ በቅንነት የሚሄድ ጽድቅንም የሚያደርግ በልቡም እውነትን የሚናገር በአንደበቱ የማይሸነግል በባልንጀራው ላይ ክፋትን የማያደርግ ዘመዶቹንም የማይሰድብ አቤቱ በድንኳን ማን ያድራል? በተቀደሰውም ተራራ ማን ይሆናል? የሚለውን ምላሽ ሲሰጥ እነዚህን ነገሮች ጠቅሶ እንመለከታለን። ሌላው ደግሞ እንደው በእንደዚህ አይነት ልምምድ አልፈን ቢሆን ያለፈውን ልምምዳችንን ንስሐ በመግባት ያጠፋነውን ወይም የተበላሸውን ህብረት ለመጠገን መወሰንን ይጠይቃል። ማቴዎስ ወንጌል ምዕራፍ 5:23-4 ሲናገር እንግዲህ መባህን በመሰዊያው ላይ ብታቀርብ ይላል፣ በዚያም ወንድም አንዳች በአንተ ላይ እንዳለው ብታስብ በዚያ በመሰዊያው ፊት መባህን ትተህ ሂድ፣ አስቀድመም ከወንድም ጋር ታረቅ፣ በኋላም መጥተህ መባህን ምን አድርግ ይላል? አቅርብ። ስለዚህ ቀድመን የሰራናቸው ስህተቶች ቢኖሩ እነርሱን በመናዘዝ ለመተው በማሰብ በመወሰን የበፊት የቀደመውን ህብረታችንን ሪስቶር ልናደርግ ያስፈልጋል። ስለዚህ ዛሬ እስቲ ህይወታችንን እንቃኝ። በእውነት
ምስክርነታችን ከጨለማ ጋር የተቆራኘ ይሁን ወይስ ከብርሃን ጋር አብሮ ይፈካ? ስለ ሌሎች በምንናገረው ነገር እየተጠነቀቅን ይሁን ወይስ እንዲሁ በዘልማድ አፍ እንዳመጣለን ይሆን የምናወራው? እግዚአብሔር አምላክ ይህንን ክፉ ምግባር ከህይወታችን እንዲያርቅልን፣ ሞቲቫችንን እንዲያነጻልን እንፈቅድ ይሆን? ወገኖቼ በእውነት ኖረን በእውነት እንመሰክር ዘንድ ተጠርተናል። ያየነውና የሰማነው ነገር ብቻ ሳንዘባርቅና ሳንከልስ እንናገር። በጉቦ የምንገዛ ሸቀጦች አንሁን። ዋጋችንን ከቶ እናሳንሰው። እግዚአብሔር አምላክ እንደዚህ በማለት ጥሪውን ያቀርብልናል። እኔ እውነት ስለሆንኩኝ በውስጤም ያለው እውነት ስለሆነ ወደዚህ እውነት ኑ በማለት ያድመናል። ትንቢተ ዘካርያስ ምዕራፍ 8 ቁጥር 16 ሲናገር እንደዚህ ይላል፣ የምትሰሩት ነገር ይህ ነው፣ እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ፣ በበር አደባባያችሁ የእውነትና የሰላምን ፍርድ ምን አድርጉ ይላል፣ ፍረዱ። እያንዳንዳችሁ ከባልንጀሮቻችሁ ጋር ምን አድርጉ? እውነትን ተነጋገሩ። የሐሰትን ምስክር ከውስጣችሁ አፍልቁ። ታዲያ ይህን ስናደርግ እንዲህ የሚለውን ጸሎት ከዳዊት ጋር በመስማማት እንጸልያለን። ምሳሌ 141 ቁጥር 3 ላይ ይሄ ምግባር ከሕይወቱ እንዲወገድ የናፈቀው ዳዊት እንደዚህ በማለት ሲጸልይ ልቡና ሐሳቡን በአምላኩ ፊት ሲያፈስ እንመለከታለን። መዝሙር 141:3 አቤቱ ለአፌ ጠባቂ አኑር፣ ከንፈሮቼንም መዝጊያ ምን አድርጋለ? ጠብቅ። ይህ የእያንዳንዳችን ጸሎት ሊሆን ይገባል። ከአፋችን ከአንደበቶቻችን የሚወጡ ቃላቶች እውነትን ደግፈው ለእውነት ምስክር የሚቆሙ ወይስ ሐሰትን ወደው ለሐሰት ምስክር የሚሮጡ ናቸው? እግዚአብሔር አምላክ በጸጋው ካረዳን ምናልባት በሰውኛ ይህን ነገር ማድረግ እንችል ይሆናል። ለዛ ነው እንደዚህ ብለን መጸለይ ያለብን። አቤቱ ለአፌ ጠባቂ አኑር፣ ከንፈሮቼንም መዝጊያ ጠብቅ። እግዚአብሔር ሐሰተኛን ምስክር ይጸየፋል፣ ሐሰተኛ ምስክርንም ይጠላል። ሌላው ጠብ ወዳጅ የሆኑ ሰዎችን እግዚአብሔር አምላክ እንደሚጸየፋቸው ወይም ይሄንን ካራክተር እንደሚጠላ እንመለከታለን። እንግዲህ እነዚህ ጠብን የሚወዱ ወይም ጠብን የሚዘሩ ሰዎች፣ በወንድሞቻቸው መካከል ጥላቻን የሚያፋፍሙ ሰዎች፣ ሆን ብለው መከፋፈልን፣ መለያየትን፣ እምነት ማጉደልን ወይም ቀውስን በሰዎች ሕይወት ውስጥ ለማምጣት የሚጥሩ ሰዎች ናቸው። እነዚህ ሰዎች ያልተረጋገጠ ወሬን ወይም ሐሜትን ይረጫሉ። በጓደኞች፣ በቤተሰቦች፣ በቸርች አባላቶች መካከል ሆን ተብሎ ባልሆነ ነገር ቴንሽን ወይም ውጥረት እንዲፈጠር መንገዳቸውን ያደርጋሉ። ሰዎች እርስ በርስ ጥጋጥግ ላይ ሆነው የራሳቸውን ቡድን በማቋቋም እርስ በርስ በጥላቻ አይን እንዲተያዩ ያደርጋሉ። ኢንቴንሽናሊ ህብረትን በመናድ ስራ ላይ ይጠመዳሉ ጠብን የሚዘሩ ሰዎች። ሮሜ መጽሐፍ ምዕራፍ 16 ቁጥር 17 ላይ ስናነብ እንደዚህ ይላል፣ ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትና ማሰናከያ የሚያደርጉትን ሰዎች እንድትመለከቱ ለምናችኋለሁ። ከእነርሱም ዘንድ ፈቀቅ በሉ። መለያየትንና ማሰናከያ የሚያደርጉትን ሰዎች፣ እነዚህ ሰዎች መለያየትን የሚሰብኩ የማሰናከያ መንገዶችን የሚያበጁ ሰዎች ናቸው። ወገኖቼ ፍቅር የሁሉም ነገር ማሰሪያና ዋና ነው። ብዙዎች ስለ ፍቅር ብለው ብዙ ነገር ሆነዋል። ነገስታት በፍቅር ወድቀው ባሪያን አፍቅረዋል። ጦረኞች ሊያጠቁ በሄዱበት ስፍራ በፍቅር ተሸንፈው መሳሪያቸውን ጥለዋል። ፍቅር ኃያል ነው። ነገር ግን ከዚህ የሚበልጥ ፍቅር በጌታችን በኢየሱስ ክርስቶስ ለሁሉም ታየ። እርሱ የመላ ፍጥረት ዓለም ገዢ ሆኖ ሳለ ለሰው ልጆች ድነትን ለመስጠት ወደ ምድር ወረደ፣ ወደ ምድር ዝቅ አለ። የእያንዳንዳችንን የኃጢአት ዕዳ ለመክፈል ኃጢአት ያላወቀው ክርስቶስ ስለ እኛ ኃጢአት ሆነ።
እኛ መሞት ሲገባን እርሱ የመርገም ሞት በመሞት በመስቀል ላይ ተጠርቆ ሕይወትን ሰጠን። ሞታችንን በፈቃዱ ወስዶ ሕይወቱን ሰጠን። እኛ መሞት የሚያስፈልገውን ሞታችንን እርሱ ሞተልን። ነገር ግን እርሱ ሊኖር የተገባውን ሕይወቱን ሰጠን። ባፈሰሰው ንጹሕ ደም ዋጀን። የዘላለምን ሕይወት በሞቱ አጎናጸፈን። የሾህ አክሊል ደፍቶ የክብርን አክሊል ለመስጠት ፈቃዱን ሰጠ። እርሱ ፍቅርን ያወቅንበት አንጻራችን፣ የፍቅር ልኬታችን እርሱ ሆነ። ታዲያ በዚህ የተወደድንበት ልክ እርሱን ለምን ልንወደው አንፈቅድም? ዛሬ የሚያስፈልገው ይሄ ነው። ይህን አምላክ በተወደድንበት ልክ ለመውደድ ስንፈቅድ እና ልቦቻችንን ስናዘጋጅ በዙሪያችን ያሉትን ወንድምና እህቶቻችን እንድንወዳቸው አቅምን ይሰጠናል። እውነት በእያንዳንዱ ህብረት ውስጥ ጥላቻን ከመዝራት በመቆጠብ ፍቅርን ብቻ የምንሰብክ ሰዎች እንሆናለን። አንደኛ ዮሐንስ ምዕራፍ 3 ቁጥር 16 ሲናገር እንደዚህ ይላል። ከ15 ጀምሮ ላንብበው። ወንድሙን የሚጠላ ሁሉ ምንድነው ይላል? ነፍሰ ገዳይ ነው። ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። ጠብን መዝራት ነፍሰ ገዳይ እንደሆነ እናውቅ ይሆን? እርሱ ስለኛ ነፍሱን አሳልፎ ሰጥቶናልና በዚህም ፍቅርን አውቀናል። እኛም ስለ ወንድሞቻችን ምን እናድርጋለን? ነፍሳችንን አሳልፈን እንድንሰጥ ይገባናል። ይሄን ፓርት፣ ሁለተኛውን ፓርት እኛም ስለ ወንድሞቻችን ነፍሳችን አሳልፈን እንድንሰጥ ይገባናል ያለበትን ሐሳብ ከፍ ብለን ስንመለከት የክርስቶስ ፍቅር ሲገባን እንደሆነ እንመለከታለን። እርሱ ስለኛ ነፍሱን አሳልፎ ሰጥቶናል፣ በዚህም ፍቅርን አውቀናል። የክርስቶስን ፍቅር ማወቃችን በልባችን የፈሰሰውን ያ ኃያልና ድንቅ መስዋዕትነት የታከለበትን ፍቅር ስንረዳ ስለ ወንድሞቻችን ነፍሳችን አሳልፈን መስጠት አያቅተንም። እንኳን ጠብን በእነሱ መካከል ልንዘራ የእነርሱ ነገራችን ሆኖ በእያንዳንዳቸው የሚከውኑት እያንዳንዱ ነገር ያስጨንቀናል። ወገኖቼ ዛሬ በእያንዳንዳችን ሕይወት ውስጥ ሊንጸባረቅ የሚገባው ነገር ይሄ ነው። አንዳችን ለሌላችን ጠባቂዎች እንጂ ጠንቆች ልንሆን አይገባም። እግዚአብሔር ጠብን የሚዘራ ማንነትን፣ ጠብን የሚዘራ ሕይወትን ይጠላል። ምክንያቱም ህብረትን በመናድ የእግዚአብሔርን ፍቅር ያጠለሻል። እግዚአብሔር አምላክ ልጆቹ በፍቅርና በአንድነት እንዲኖሩ ሲጠራ እንመለከታለን። ነገር ግን ይህ ጠብ ይህንን የእግዚአብሔር ዓላማ የታከለበትን ማንነት የሚንድ እንደሆነ እንመለከታለን። መዝሙር መጽሐፍ 133 1 ሲናገር እንደዚህ ይላል። ወንድሞች በህብረት ቢቀመጡ እነሆ መልካም ነው። እነሆ ምንድነው ይላል? ያማረ ነው። እግዚአብሔር የሚወደው እግዚአብሔር የሚፈቅደው ወንድሞች በህብረት እንዲቀመጡ፣ ወንድሞች በህብረት ውስጥ እንዲያልፉ እግዚአብሔር ይፈልጋል። ነገር ግን በወንድማማቾች መካከል ጠብን የሚዘራ ማንነት ይሄንን የእግዚአብሔር ሐሳብ ይጻረራል። ሌላው ደግሞ ይሄ መንፈስ ቅዱስን ማሳዘን እንደሆነ እንመለከታለን። በኤፌሶን መጽሐፍ ምዕራፍ 4 ቁጥር 30 እስከ 31 ያለውን ሐሳብ ስንመለከት ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ጋር ከእናንተ ዘንድ ምን አድርጉ ይላል? አርቁ። መለያየትና ጥላቻ የሥጋ ሐሳብ እንጂ የመንፈስ አይደለም። ሌላው ሌሎችን ወደ ኃጢአት የሚመራ እንደሆነ እንመለከታለን። ይሄ ጠብ፣ ጥላቻ ንዴትን የሚያፋፍም፣ ስምን የሚያጠፋ፣ ጥላቻን የሚያባዛ፣ አመፅን የሚወልድ ክፉ ምግባር እንደሆነ እንመለከታለን። ያዕቆብ መጽሐፍ ምዕራፍ 3 ቁጥር 16 ሲናገር እንደዚህ ይላል። ቅናትና አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አለና። እግዚአብሔር ይህን ነገር አጥብቆ ይጸየፈዋል። ታዲያ ይህን ነገር እንዴት ነው ማስወገድ የምንችለው? በሕይወታችን ፍቅር ጠፍቶ ጥላቻ የነገሰበትን ፍቅርን መስበክ ሲገባን ጠብን እየዘራን ካለን ታዲያ ይህን ነገር ከሕይወታችን ማስወገድና ማራቅ የሚገባን እንዴት ነው? ወገኖቼ ሰላም ፈጣሪዎች እንጂ ችግር ፈጣሪዎች ልንሆን አይገባም። ማቴዎስ ወንጌል ምዕራፍ 5 ቁጥር 9 ሲናገር እንደዚህ ይላል።
የሚያስታርቁ ብፁዓን ናቸው የእግዚአብሔርም ልጆች ይባላሉና። የሚያስታርቁ ምኖች ናቸው ይላል። ብፁዓን ናቸው የእግዚአብሔር ምኖች ናቸውና ልጆች ይባላሉና። ስለዚህ ወገኖቼ ሰላም ፈጣሪዎች እንጂ ችግር ፈጣሪዎች ላለመሆን ልንወስን ያስፈልጋል። ሌላው ደግሞ ህብረትን ለማስቀጠል ጠንካራ የሆነን ስራ ልንሰራ ያስፈልጋል። ኤፌሶን 4:3 የሚናገረው ይሄ ነው። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ምን አድርጉ? ትጉ። ጠላት በዙሪያችን መጥቶ የገነባነውን ህብረት፣ የወንድማማቾች መተሳሰብን፣ ፍቅርን እንዳይንድ ጠንክረን ልንሰራ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ልንተጋ ያስፈልጋል። ሌላው ደግሞ ለመስማት የቸኮልን ለመናገር ደግሞ የዘገየን ልንሆን ያስፈልጋል። ያዕቆብ መጽሐፍ ምዕራፍ 1 ቁጥር 19 ሲናገር እንደዚህ ይላል። ያዕቆብ 1:19 ሲናገር ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። ስለዚህ ከአንደበቶቻችን የሚወጡ ሐሳቦች እውነት ውጤታቸው ምን ይሆን የሚለውን በማጤን ጥንቃቄ ልናደርግ ያስፈልጋል። ሌላው ደግሞ የምናደርገው እያንዳንዱ ነገር በፍቅር ይሁን። ህይወታችን ላይ ድራማ እንስራ። ገላትያ መጽሐፍ ሲናገር ገላትያ 6:1 ላይ እንደዚህ ይላል። ወንድሞች ሆይ ሰው በማናቸውም በደል ስንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚሁ ያለውን ሰው በየዋህነት መንፈስ አቅኑት። አንተ ደግሞ እንዳትፈራ ራስን ጠብቅ። ይቅር ለማለት እንቸኩል፣ መዋደድን እንውደድ። ቆላስያስ መጽሐፍ የሚናገረው ይሄ ነው። ቆላስያስ መጽሐፍ ምዕራፍ 3 ቁጥር 13 እና 14 ሲናገር እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለው ምን ይበለው ይላል። ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተም ደግሞ እንዲሁ አድርጉ። በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ምን አድርጉት ይላል። ፍቅርን ልበሱት። ወገኖች ይህን ስናደርግ ጠብን ከመዝራት ይልቅ ፍቅርን ወደ መስበክ፣ ፍቅርን ወደ መዝራት እግሮቻችን ይፈጥናሉ፣ እግሮቻችን ይሮጣሉ። ስለዚህ እንደዚህ ብለን ራሳችንን ልንጠይቅ ያስፈልጋል። በእውነት ሰላምን እየገነባው ይሁን ወይስ ጥላቻን እያፋፋምኩ? ከአንደበቶቼ የሚወጡ ቃላቶች አንድነትን እየሰበኩ ይሁን ወይስ መለያየትን? ዛሬ በእውነት የሰላም ማሰሪያ የሆነውን ሰላም ፈጣሪ የሆነውን ክርስቶስን በውስጤ አኑሬ ጥላቻን ለመጥላት ወስን ይሆን? ሁላችንም እርስ በርሳችን በሰላም እንድንኖር እግዚአብሔር ይፈልጋል። የወንድሞች ህብረት በፍቅር ሲደምቅ እግዚአብሔር ይደሰታል፣ በእነርሱም መካከል ይገኛል። ነገር ግን ወገኖቼ ይህንን አንድነት ለመናድ የሚጥሩ ቡድኖችን እግዚአብሔር አይታገሳቸውም፣ እግዚአብሔር ይጸየፋቸዋል። በእነርሱ ዘንድ ያለውን በእርሱ ዘንድ ያለውን ፍቅር አሽቀንጥረው ጥለዋልና አጥብቆ ይጠላቸዋል። ስለዚህ የምናደርገውን ነገር ሁሉ በፍቅር እናደርግ። መለያየትና ጥላቻን ከዙሪያችን በማራቅ ፍቅርን ብቻ እንስበክ። ይህን ማድረግ እንድንችል እግዚአብሔር በጸጋው ይርዳን። እግዚአብሔር ይባርካችሁ። ሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣ። ይመለሳል ኢየሱስ ዳግም ይመጣ። ተራሮቹ ኢየሱስ ዳግም ይመጣ።
ኢየሱስ ይመጣል በክብር ዙፋን ኢየሱስ ዳግም ይመጣል ይመለሳል ይመለሳል ኢየሱስ ዳግም ይመጣል ፍጥረቱ ሁሉ ይናገረናል ኢየሱስ ዳግም ይመጣል እስከ ባህር ዳር ሁሉ ያየዋል ኢየሱስ ዳግም ይመጣል ይመለሳል ይመለሳል ኢየሱስ ዳግም ይመጣል የምድር መናወጥ ለሰዎች ይላል ኢየሱስ ዳግም ይመጣል አውሎ ነፋስም ያስታውቀናል ኢየሱስ ዳግም ይመጣል ይመለሳል ይመለሳል ኢየሱስ ዳግም ይመጣል ሕዝብም ይቆጣል በዚህ ይታወቃል ኢየሱስ ዳግም